የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተናውን ከቀብር በፊትና ከቀብር በኋላ የተፈተነው አስገራሚ ታዳጊ። ቃልሽን አላጠፍኩምማ እናቴ ቃልሽን አላጠፍኩም። የእናቱን ቃል ለማክበር የእናቱን አስክሬን ቤት አስቀምጦ ፈተና ሄደው ልጅ በርካቶችን ልብ ሰብሯል። እንደምታዩት አይኔን ሁላ በጣም ነው ያለቀስኩት። ምክንያቱም ምን ያለፍኩበት ህይወት ነው። እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም። በቃ የኢትዮጵያ ሕዝብ እኔ እንደዚህ ሰው የሚወደኝ አይመስልም። እንግዲህ የላት ደግሞ ሁላችሁም በያላችሁበት ጸልዩ። ብዙዎቻችሁ የምትወዱት የምታደንቁት ኮሜዲያን አሌክስ ጋር እገኛለሁ በዚህ ሰዓት። እሱም ማመስገን እፈልጋለሁ፣ የኢትዮጵያን ሕዝብ ማመስገን እፈልጋለሁ፣ እንደዚሁም ማመሰግናቸው ሰዎች አለ ብሏል። ሰላም ውድ ቻናል ቤተሰቦች፣ በዛሬ ቪዲዮ ሰሞኑኛ አነጋጋሪ የሆኑ ጉዳዮችን የምንመለከት ይሆናል። አንደኛው ከሰሞኑ እጅግ በማህበራዊ ሚዲያ ላይ ሲዘዋወር የነበረው የ14 ዓመቱ ታዳጊ ልጅ ካሊድ እናቱ በሞተችበት ቀን ፈተና የተፈተነ ታዳጊ ነው። እጅግ የሚገርምና እጅግ አሳዛኝ ታሪክ ነው። ሙሉ ታሪኩን የምናስደምጣችሁ ይሆናል። እንዲሁም ደግሞ ታዋቂውና ተወዳጁ ኮሜዲያን አሌክስ ማገገሙ ተሰምቷል። እንደሚታወቀው ኮሜዲያን አሌክስ በድንገት ታሞ በራስ ደስታ በኋላ ደግሞ በፍቅር ማርያም ሆስፒታል ተኝቶ እንደነበረ ይታወቃል። ኮሜዲያን አሌክስ አሁን ያለበትን ሁኔታም የምንነግራችሁ ይሆናል። ቪዲዮውን ከመጀመራችን በፊት ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 3000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያ ጉዳይ እናልፋለን። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በፊትና ከቀብር በኋላ ለፈተና የተቀመጠው ካሊድ ቃልሽን አላጥፍም እማ ይላል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። የእናቱን አስክሬን ቤት አስቀምጦ የገባላትን ቃል የፈጸመው የ14 ዓመቱ ታዳጊ ካሊድ ልብ ሰባሪ ታሪክና የድጋፍ ጥሪ ቀርቧል። ለካሊድና ለታናናሽ ወንድሞቹ የድጋፍ አካውንት በይፋ ተከፍቷል። ይህ ታዳጊ ካሊድ ይባላል። ገና የ14 ዓመት ልጅና የስምንተኛ ክፍል ተማሪ ነው። ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። ወላጅ አባቱ ከነርሱ ርቆ በጅጅጋ ከተማ ስለሚኖር ካሊድና ታናናሾቹ ያደጉት በብርቱ እናታቸው እቅፍ ውስጥ ነበር። ሰሞኑንም እናቱ በጽኑ ታመው በነበረበት ወቅት ወደ አልጋቸው ጠርተውት እኔ አንድ ነገር በሆነ እንኳ ምንም ቢፈጠር ዓመት ሙሉ የለፋበትን ፈተና እንዳታቋርጥ በማለት ቃል ያስገቡታል። እናት ይህንን ባሉ በነጋታው የስምንተኛው ክፍል ሚኒስትሪ ፈተና ሊጀመር ጥቂት ሰዓታት ሲቀረው ባልታሰበ ሁኔታ ህይወታቸው ያልፋል። እናቱ ድንገተኛ ሞት ከፍተኛ ሐዘንና ድንጋጤ ቢሰማውም ለእናቱ የገባውን የመጨረሻ ቃል ለማክበር ሲል የወላጅ እናቱን አስክሬን ቤት ውስጥ ትቶ እንባውን እያበሰ የጠዋቱን ፈተና ተፈተነ። ከሰዓት በኋላ ደግሞ ወደ ቤት ተመልሶ እናቱን አልቅሶ ከቀበረ በኋላ ዳግም ወደ ፈተና ማዕከል በመመለስ የከሰዓቱን ፈተና አጠናቋል። ይህ የካሊድ ውስጥ ጥንካሬና የህይወት ፈተና የብዙዎችን ልብ በሐዘን ሰብሯል። ታዳጊ ካሊድ ገና የ14 ዓመት ልጅ በመሆኑና በህግ የባንክ አካውንት በብቸኝነት ማንቀሳቀስ ስለማይችል እንዲሁም በአቅራቢያው ኃላፊነት የሚወስድ የቅርብ ዘመድ ባለመኖሩ ከሰፈሩ መስጊድ ኢማም ኡስታዝ እና በአካባቢው ታዋቂ የሀገር ሽማግሌ ጋር በመሆን በሶስት ሰዎች ስም የጋራ አካውንት ተከፍቶለታል። የሚሰበሰበው የድጋፍ ገንዘብ በእነዚህ ታማኝ የአካባቢው ተወካዮች የቅርብ ክትትል ስር ሆኖ ለልጆቹ የወደፊት ህይወት ለትምህርታቸውም ለዕለታዊ ክብካቤያቸውም በጥንቃቄ ጥቅም ላይ የሚውል ይሆናል ተብሏል። የረድኤት እጃችሁን መዘርጋት ለምትፈልጉ ደጋግ ወገኖች በሙሉም አሁን ላይ ሙሉ በሙሉ ስራ በጀመሩት በሚከተሉት የባንክ አካውንቶች በኩላችሁን ድጋፍ ማድረግ እንደምትችሉ በፌስቡክ ላይ እንግዲህ በተጋራው መረጃ መሰረት የስንቄ ባንክ 11 14 38 58 01 915 እንዲሁም በአዋሽ ባንክ በ0132 011 15 43 3100 እዚህ ስክሪኑ ላይ በእናስቀምጠው የብርቱዋን እናታቸውን ነፍስ ፈጣሪ በገነት ያኖርልን።
ለካሊድና ለወንድሞቹም በዚህ ከባድ ወቅት መጽናናትንና ብርታትን እንመኛለን። ይህንን የድጋፍ ጥሪ ሼር በማድረግ ለሌሎች ወገኖቻችን እንዲደርስ ቪዲዮ ላይክ በማድረግ የበኩላችሁን አጋርነት አሳዩ። እናትነትን ላከበረው ለዚህ ታዳጊ ከጎኑ መሆናችንን በተግባር እናሳይላል። ፌስቡክ ላይ የወጡ መረጃዎች ጉርሻ ፔጅ፣ ጌቱ ተመስገንና ሌሎች የፌስቡክ ገጽ ላይ በተጋራው መረጃ መሰረት። በሌላ በኩል ተወዳጁና ታዋቂው ዝነኛው ኮሜዲያን አሌክስ ከሰሞኑ እንግዲህ እጅግ በጠና ታሞ በፍቅረ ማርያም ሆስፒታል ተኝቶ እንደነበረ የኢትዮጵያ ሕዝብ እንዲጸልይለት በእንባ ጭምር ሲማጸን እንደነበረ ይታወቃል። አሁን በተሰማው ዜና ደግሞ ኮሜዲያን አሌክስ ማገገሙ ተሰምቷል። ታዋቂውና ተወዳጁ ኮሜዲያን አሌክስ ማገገሙ ተሰምቷል። እንደሚታወቀው ኮሜዲያን አሌክስ እንግዲህ በድንገት ታሞ በራስ ደስታ በኋላ ደግሞ በፍቅረ ማርያም ሆስፒታል ተኝቶ እንደነበረ 20 ቀን ሙሉ እንቅልፍ የለኝም በጸሎታችሁ አስቡኝ ሲልም ማጸኑ ይታወቃል። አቻሬ ሆስፒታል ድረስ በመሄድ ጠይቆት እርዳታ እንዲደረግም ተጠይቆ ነበረ። አሁን በተሰማው መረጃም ኮሜዲያን አሌክስ ማገገሙ መራመድና መንቀሳቀስ መቻሉም ተሰምቷል። ከጎኑ ለነበሩ በገንዘብም በጸሎትም ላሰቡት ሁሉ ምስጋናን አቅርቧል። ኮሜዲያን አሌክስ ቆሜ እራመዳለሁ ብዬ አስቤ አላቅም፣ ተስፋ ቆርጬ ነበርም ብሏል። ታሙ በነበረበት ወቅት የአሌክስ ጓደኛ አቻሬ ለፍቅረ ማርያም ሆስፒታል ባለቤት አቶ ፍቅረ ማርያም በቀጥታ እንደደወለላቸውና በፍጥነትም አምቡላንስ ልከው ከዛም በኋላ በታላቅ እንክብካቤ እስከ አሁኗ ሰዓት ድረስ የሆስፒታሉ ባለቤት አቶ ፍቅሬና ሙሉ ሰራተኞች እጅግ ደስ የሚል እንክብካቤ ሲያደርጉለት እንደቆዩ ለነሱ ምስጋናም አቅርቧል። እንዲሁም አቻሬ እንደገለጸው ተከፍሎ ቢሆን ኖሮ እጅግ ብዙ ገንዘብ በሆስፒታሉ መሸፈኑንም የኮሜዲያን አሌክስ ጓደኛ አቻሬ ባጋራው ቪዲዮ ላይ ገልጿል። አንተም እንግዲህ የሆስፒታሉን ባለቤት አቶ ፍቅረ ማርያምንና ሰራተኞችን ኮመንት ላይ አመስግኗቸው፣ ለበኩል ደግሞ ከአሌክስ ጎን በመቆም ያልተለየችው ታላቅ እህቱ ምስጋና ይገባታል። በአሁኑ ሰዓትም ኮሜዲያን አሌክስ አገግሞ ወደ ቤቱ ተመልሷል። መድኃኒዓለም ጨርሶ እንዲምረው መልካም ምኞታችን ነው። ለዛሬ ያዘጋጀንላችሁ መረጃ አዘል ዝግጅት በዚህ ተጠናቀቀ። በቀጣይ ተመሳሳይ ታማኝ እውነተኛ መረጃ እንዲሁም መንፈሳዊ ዝግጅቶችን አካተን የተለያዩ ዝግጅቶችን ወደ እናንተ የምናቀርብ ይሆናልና ቻናሉን ሰብስክራይብ ብታደርጉ እንዲሁም ቪዲዮን ደግሞ ላይክ ብታደርጉ ለብዙ ሰዎች ቪዲዮ እንዲደርስ ይሆናልና ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ እንላለን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘና ሳናይ ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም። እናቴ ቃልሽን አላጠፍኩም። የእናቱን ቃል ለማክበር የእናቱን አስክሬን ቤት አስቀምጦ ፈተና የሄደው ልጅ በርካቶችን ልብ ሰብሯል። እጅግ በሚያሳዝን ሁኔታ የእናቱን ቃል ለማክበር ሲል 8ኛ ክፍል የእናቱን አስክሬን ቤት አስቀምጦ መቀመጡን እጅግ በርካቶች እየዘገቡት ይገኛሉ። ይህች እህታችን የእናቱን አስከሬን አስቀምጦ የ8ኛ ክፍል ፈተናን የተፈተነው ካሊድን ከነ ወንድሞቹ የቤት ኪራይ ከፍዬ ሰራተኛ ቀጠሬ የግል ትምህርት ቤት ላስተምራቸው እራሳቸውን እስኪችሉ ድረስ አገናኙኝ እያለች ነው። ይህች እህታችን እንግዲህ ሊሊ በላይ ትባላለች። የዚች ልጅ መልካምነት በእውነት እጅግ የሚለይ ነው።